ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሰበር ዜና ሰምቷል። እስራኤል በ24 ሰዓት ውስጥ በሊባኖስ ላይ በወሰደችው የአየር ጥቃት ከ200 በላይ ሰዎች መሞታቸውና ወደ 1000 የሚጠጉ ሰዎች ደግሞ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታወቀ። ይህን ተከትሎ ተላቪቭ ከተለያዩ አቅጣጫዎች በርከት ያሉ የተቃውሞ ድምጾችን እያስተናገደች ትገኛለች። የኢራን ምክትል ውጭ ጉዳይ ሚኒስትር እስራኤል ረቡዕ ዕለት በሊባኖስ የወሰደችው እርምጃ የተኩስ አቁሙ ትልቁ ጥሰት ነው ሲሉ፣ የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዮቤት ኮቨር በበኩላቸው እስራኤል በሊባኖስ ላይ የወሰደችውን የአየር ድብደባ ሙሉ በሙሉ ስህተት ነው ሲሉ ተናግረዋል። ሌሎች የአውሮፓ ሀገራትም ድርጊቱን በመኮነን ላይ ናቸው ተብሏል። በተያያዘ ዜና የብሪቲሽ ጠቅላይ ሚኒስትር ኪር ስታርመር ለ2 ሳምንታት ያህል የታወጀውን የኢራንና አሜሪካ የተኩስ አቁም ስምምነት አድንቀው ተፈጻሚነቱ ላይ ግን በእኩልነት መረባረብና ብዙ ስራዎችን መስራት ይኖርብናል ሲሉ ተናገሩ። ይህ በእንዲህ እንዳለ ግን አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ስምምነቱን ሙሉ ለሙሉ የማተገብር ከሆነ ማንም ካየው በላይ ጠንካራ ምት ያርፉባታል ሲሉ አስጠንቀዋል። ከዚህ ጋር በተያያዘ እስራኤል በቤይሩት የወሰደችውን የአየር ድብደባ ተከትሎ በሆርሙዝ ሰርጥ ሲያልፉ የነበሩ ነዳጅ ጫኝ መርከቦች ኢራን እንዲቆሙ አዛለች ተብሏል። ገና ከወዲሁ አንዳንድ ስምምነቶችም እየተጣሱ መሆኑ ተነግሯል። ምክንያቱም በኢራንና አሜሪካ በተደረሰው ስምምነት የሆርሙዝ ሰርጥን ወደ ቀደመ ስራው መመለስ አንዱ የስምምነቱ አካል ነበርና ነው።